ይሄንን ቄሱ ማምለጥ አይችልም። 4 ኪሎ ያለው አባ ማቲያስ ማምለጥ አይችልም። እኔም ለእግዚአብሔር ታማኝ ካልሆንኩ እኔ ማምለጥ አልችልም። ቦታና ሰው ለይቶ ሳይሆን ንስሐ የገባና የሚባለውን ነገር ያደረገ ግን ከዚህ ነገር ያመልጣል። በደንብ አርገስ ምናልባት ባታዊ ማአት እያወራብን ነው ብለህ ከሆነ የመገናኛ አደባባይ ይመስክር። ኮሮና ከመምጣቱ በፊት ስናስተምር በንቶክ ነው ቲክቶክ የሚባል ለቃችሁት ዓለም እየተቀባበለው ስለነበረ አሁንም በደንብ አርገስ ነው ለተአምር አንተ እንድታመሰግነኝ ውሸት አልዋሽም። ሁለተኛው ከሌሊቱ 9 ሰዓት ስንት ሰዓት? 9 ሰዓት አልተሰማኝም። 9 ሰዓት ዓለም እየተዘባበተብን ወንጌል የምናገለግልለት እግዚአብሔር ስለ ልብሳችን መቆሸሽ ማደሪያ ሳይኖረን የምንሰብከው እግዚአብሔር ቃል ኪዳኑን ይጠብቃል። እግዚአብሔር አይዋሽም በሉ። እግዚአብሔር ምን አይልም? ምን አይልም? ኃጢአት ሳይጸየፍ የሚነካውን ጫልማ እየተጸየፈ ለጌጥ የሚኖር ህዝብ ለእግዚአብሔር ያስፈልገው። ስለዚህ በደንብ አርገስ ነው። ስልኩ ቢፈተሽ ግማሹ መዝሙር ግማሹ ዘፈን ያለበት ከየትኛው ወገን እንደሆነ አይታወቅም። እገሌ ሞተ ሲባል በድር ላለመቀጣት ብቻ መኪና ተልትሎ ሲር ነው የምታዩት። ሰለቸን ስንናገር መከራ ነው። ስለዚህ አሁንም ካህናት ካላችሁ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ ትዳር ላይ ስራ ላይ ትምህርት ላይ ድግምት የምትሰሩ ልብስ የምትቆርጡ የተሰጣለስ በመቀስ ወስዳችሁ በጥንቆላ የምታሰሩ ተማሪ የምታፈዙ ነጋዴ የምታከሱ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገባችሁለትን ዓለም ጥላችሁ ትሄዳላችሁ። የጓደኛህን ሚስት አትጎትት። 2000 ብር የቤት ሰራተኛ ቀጥረህ ሲኒና ጀበና ሰብረሻል ብለህ የሰራተኛ ደሞዝ አትቁረጥ። ንስሐ ሳትገባ 200 ሺህ ብር ከፍለህ የጌታን መቃብር ለማየት በአውሮፕላን ኢየሩሳሌም አትሂድ። ገንዘብህና ጊዜህ ብቻ ነው የሚባክነው፣ ሌላ የምታገኘው ጥቅም የለም። ስለዚህ በካህናት ላይ ቅድም እንደነገርኳችሁ በቤተ ክርስቲያን አባቶች ላይ በደንብ አርገህ ስማኝ። ዲያቆንም ቄስም ካለ ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ በርና የሀብታም በር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብለዋል አባቶች። በደንብ አርገህ ስማኝ። ምን ታደርግልኝ? መግደል ከሆነ ይሄው የሚጠብቀኝ ድንግል ማርያም ስሙ ታጅቤ በጋርዳ አልሄድም። በግልጽ ነው የምንናገረው። እናቴ ማርያም ናት። እናቴ በሉ እስኪ እናቴ ማርያም ናት። ማርያም ናት። እናቴ ማን ናት? ማርያም ናት። የመላእክት ሰብ እመቤት የመላእክት እህት የጌታ እናት ማርያም። ይሄ ክፉ ትውልድ ሰው በስዕሏ ተደፍቶ ጸሎት ማድረግ እየቻለ የማርያምን ስዕል በሴት ጫማ ላይ አውጥቶ መሬት ላይ የሚረግጥ ክፉ ትውልድ፣ መስቀል ጫማ ላይ አትሞ የሚረግጥ ክፉ ትውልድ አባቴ ንስሐ ስጡኝ ስትላቸው አንቺ ኃጢአት የለብሽም እኔ ጾምልሻለሁ እያሉ በሰው የሚያሳብቡ ክፉ ትውልድ የአዲስ አበባ ሰዎች ናቸው። ማየለም እንደማይጾሙ ሲባል አይ ለንስሐ አባቴ ነግሬያቸዋለሁ። ውሸታም በሰው ትከሻ ገነት አይገባም። መጀመሪያ ራስን አጥራ። የምን ውሸት የምን መደባበቅ? ጨርሻለሁ እኔ። እግዚአብሔር ይችላል በሉ። ማን ይችላል? ማን ይችላል? ስለዚህ አሁን አንድ ቃል ግቡልኝና ጸበል ረጭቻችሁ ሁለተኛውን መልእክት ነግሬያችሁ እሄዳለሁ። መጀመሪያ ከሰው የተጣላን ከዛሬ ጀምሮ እንታረቃለን የምትሉ፣ የሰው ገንዘብ ያለባችሁ እስከ ዛሬ ዓመት እንከፍላለን የምትሉ፣ በማንም ሰው ላይ ቂማኒዝም የምትሉ፣ ይሄንን ጫማ ለልጆቻችሁም ለቤተሰቤም ገዝቼ መስቀል አልረግጥም፣ የእመቤታችን ስዕል ያለበትን ጫማ አልረግጥም፣ እግዚአብሔርን እፈራዋለሁ ሃይማኖቴን አከብረዋለሁ የምትሉ እጃችሁን አውጡና ቃል ግቡ። ንግግሬ ገብቷችኋል? ንግግሬ ገብቷችኋል? አልደግሞ ንግግሬ ገብቷችኋል? በሃይማኖቴ በሉ በሃይማኖቴ አልዋሽም መስቀል ስዕል አልረግጥም ከእግዚአብሔር ጋር አልጣላም በሰው ላይ ቂም ይዤ አልጾምም የበደለኝን የበደልኩትን ይቅርታ ብዬ እጾማለሁ። ምስክሬ እግዚአብሔር ነው። ምስክሬ ማን ነው? ምስክሬ ማን ነው? እናንተን ሚስቶች ራቅታችሁ ለኔ ክብር ለኔ ባልሽ ለኔ ፍቅር ብለሽ አደባባይ ላይ ውጭልኝ ብትል ባል ያበደ ነው የምትል። የኔና ያንተ አምላክ ግን ስጋው አልቆ አጥንቱ እስከሚቆጠር በመስቀል ላይ ውሏል። ለፍቅር የተከፈለ ዋጋ ነው። አብይ ጾም ዝም ብሎ አይጸም። ስለዚህ ወንድሞቼ በቤታችሁ አንድ እናት ነበሩ እንደዚህ ሳገለግል 4 ቤተሰብ ነው ያለኝ። 25 ኪሎ ጤፍ ሳስፈጭ 15 ቀን አይበቃም። ምን እንደሚወስደው አላቅም። አንዳንድ ቀን ጤፍ ሳስፈጭ ደግሞ በውስጡ ብዙ አባጨጓሬዎችን አገኛለሁ።
የዚህን ዓለም ክፋት ነው የምነግራችሁ። እግዚአብሔር ከእንዲህ አይነት ነገር ይሰውራችሁ። ምናልባት ይሄ ሁሉ ሰው የቆመው ሰው በቤቱ በስራ ቦታው እንቅፋት ያለበት ሰው ይኖራል፣ በኑሮ እንቅፋት ያለበት ሰው ይኖራል። እናንተም ማታውቁት ሰይጣን የሚያውቀው ነገር ስለሆነ ድንግል ማርያም ትሰርላችሁ። የልጆቻችሁን አይምሮ የሚሰርቅ የእጃችሁን በረከት የሚቀማ ከሰው ጋር በፍቅር እንዳትኖሩ የሚያረግ ከሰው በታች እንድትኖሩ የሚያረግ ከሰው በላይ እያገኛችሁ ነገ ሰው የደረሰበት እንዳትደርሱ በመቃብራችሁ ላይ የቆመን ሰይጣን ቅዱስ ጊዮርጊስ በመስቀሉ ይምታው። ከዛሬ ጀምሮ ሳትታመሙ ሳትቸገሩ ይህን ዘመን በሰላም እለፉት። ከእናንተ አልፋችሁ ለሌላ ሰው እንድትኖሩ እግዚአብሔር ይርዳችሁ። እነዚህን ልጆቻችሁን እግዚአብሔር መድኃኒት ያርግላችሁ። አንዳንዱ ሰው እንዳለመታደል ሆኖ ሲያጎርስ ይነከሳል፣ ሲሰጣ ይመሰገናል። ስለዚህ እግዚአብሔር ይህንን ክብር ከፍ ያርግላችሁ። እውነቴን ነው። የቤተክርስቲያን አባቶችም እጃችሁን ቆጥቡ፣ ስርዓት ማሱ፣ ቅጠላት በጥሱ፣ የመቃብር አፈር አትርጩ፣ ሰውን ባጋንንት አትሰሩ። 60 ዓመት 40 ዓመት መቼ እንደምንሞት ማንም ሰው ሊያውቃችን። እኔ ከዚህ 20 ደቂቃ በኋላ አንገናኝም፣ ሩቅ ነው ያለሁት። ስለዚህ ይህን መልእክት ለማዳረስ የመጣሁት ይበቃናል። ጸሎት አድርገን እንለያያለን። የሰላም አምላክ የፍቅር ባለቤት እግዚአብሔር ከሁላችንም ጋር ይሁን። ሀገራችንን ኢትዮጵያን እግዚአብሔር አሁንም ይጠብቃት። በዓይናችን ረሃብን፣ ጦርነትን፣ መከራን እግዚአብሔር አያሳየን። ሕፃናት በሰላም ይደጉ፣ አዛውንቶች በቀያቸው ይጦሩ። ቤተክርስቲያንና ካህናትን አንድ ያድርጋቸው። በስልጣን በገንዘብ በሃይማኖት የተከፋፈሉ በዚህ ዓለም ወጥመድ ውስጥ የገቡ የቤተ ክርስቲያን አባቶችን እርስ በርስ አልግባባ ያሉትን መንፈስ ቅዱስ በመሃላቸው ላይ ይግባ። እናንተም ከሕይወታችሁ ጋር አላስማማ ያላችሁን ነገር እግዚአብሔር አምላክ ያንሳላችሁ። ንስሐ ሳትገባ 200 ሺህ ብር ከፍለህ የጌታን መቃብር ለማየት በአውሮፕላን ኢየሩሳሌም አትሂድ። ገንዘብህና ጊዜህ ብቻ ነው የሚባክነው፣ ሌላ የምታገኘው ጥቅም የለም። ቄሱ ማምለጥ አይችልም። 4 ኪሎ ያለው አባ ማቲያስ ማምለጥ አይችልም። እኔም ለእግዚአብሔር ታማኝ ካልሆንኩ እኔ ማምለጥ አልችልም። ኃጢአት ሳይጸየፍ የሚነካውን ጫልማ እየተጸየፈ ለጌጥ የሚኖር ህዝብ ለእግዚአብሔር አያስፈልገው። ስለዚህ በደንብ አድርገህ ስማ። ካህናት ካላችሁ፣ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ፣ ትዳር ላይ፣ ስራ ላይ፣ ትምህርት ላይ ድግምት የምትሰሩ፣ ልብስ የምትቆርጡ፣ የተሰጣ ልብስ በመቀስ ወስዳችሁ በጥንቆላ የምታሰሩ፣ ተማሪ የምታፈዙ፣ ነጋዴ የምታከሱ፣ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገባችሁለትን ዓለም ጥላችሁ ትሄዳላችሁ። ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ በርና የሀብታም በር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብለዋል አባቶች። በደንብ አርገስናል። ምን ታደርግልኝ? ውሸታም በሰው ትከሻ ገነት አይገባም። መጀመሪያ ራስን አጥራ። የምን ውሸት የምን መደባበቅ? ጨርሻለሁ። እኔ እግዚአብሔር ይችላል በሉ። ማን ይችላል? ማን ይችላል? ስለዚህ